ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም መልካም። ያላችሁበት ሰላማችሁ ብዙ ይበልልኝ። እኔ ወላሂ ለአዚም ማለት ነው ምን እንደታዘብኩኝ ያኔ ክህደት በየቀኑ አለ። በጣም ብዙ ክህደት አለ። ባል ሚስቱን እየከዳ፣ ሚስት ባሏን እየከዳይ፣ ወንድም እህቱን እየከዳ እና የአረብ ሀገር ሰዎች የአረብ ሀገር በቃ እኔ እንጃ የምንሰራው ከሰው በላይ ነው፣ የምንፈገው ከሰው በላይ ነው። ገንዘቡን መቼም ላብ እግራችንን አብጦ አፈር ግጠን ነው የምናመጣውና ስንት ነገር አይተን ነው የምናመጣው። ግን አብዛኛውን አያልፍልንም። በቃ ለምን ነው የማያልፍልንም? ወላሂ አያልፍልንም። ለምንድን ነው የማያልፍልንም? እሺ ውዶቼ እና አረብ ሀገር በቃ የእንቅልፍ ሰዓት የለን። የምንሰራው ከሰው በላይ ነው። ደሞዛችን ከሰው በላይ ነው። ያኔ ከኢትዮጵያ ከተምረው ከባለስልጣን በላይ ደሞዝ ነው እያገኘን ያለነው ማለት ነው አብዛኞቻችን። ግን ሰርተን አያልፍልንም። ወይ ሰርተን በቤተሰቦቻችን እንከዳለን፣ ወይ በባሎቻችን እንከዳለን፣ ወይ ታመን ለሕክምና ራሱ አናገኝም፣ ወይ እዚሁ ሙተን ለአስክሬን ማስገቢያ እንደገና ብር ይዋጣ አብዛኛው። ለምንድን ነው ግን ያኔ ማባር አብዛኛውን አረብ ሀገራት ማለት ነው አያልፍልንም። እኔ እንጃ ከ110% እኔ ያለፈለት በተለይ እንደው ሳይቆይ ምናልባት ሳይቆይ የዚህን ሀገር ሳይቆይ ቶሎ መለስ ያለ ሰው እንደው እንጂ ምንም ከስንት አንድ ያለፈለት ሰው የለም። እኔ ሳልፈጠር ራሱ የመጡ አሉ ማቃቸው ያለፈላቸው የለም። ያው ናቸው። ምን አየሁኝ ዛሬ ካሊድ ፋውንዴሽን ላይ እዛ ተጠግቶ ነው ጎዳና ተዳዳሪ ሆኖ እዚህ ሀገር 11 አመት ኑሮ አገር ገባ። አገር ሲገባ ግን ቤትም መኪናም አለ ተብሎ ነው የገባው። ሲሄድ ግን ወፍ የለም። ካዱት፣ ቤተሰቦቹ ካዱት፣ እናት አባት እህት ወንድም ካዱት፣ ሸመጠጡት። ይሄ ልጅ በዛ ይበሳጭና ያነበረችውንም ገንዘብ ያው ጓደኞቹ ጋር ጨፋጭፎ እንደገና እሱ ጎዳና ወጣ። ምክንያቱም በቤተሰብ ስትከዱ በጣም ከባድ ነው። ያኔ በውጭ በባዳ እኔ ሀሰን በባዳ በከዳ ነው የምመረጠው። ባዳ ቢከዳኝ እኔ አሁን ከእህቶቼ ባሌ ቢከዳኝ ይሻለኛል። ምክንያቱም ባሌ ባዳ ነው። ያው የልጅ አባትም ቢሆን ባዳ ነው። ባዳ ያው ዝሮ አባድነቱ አይዘልም። ዝሮ ከተጣላችሁ ለመበቀል ጥላታችሁ ነው የሚሆነው። ያን ብዙ ነገር ያሳለፋችሁ ትዝ አይለው። ገብቷችኋል? ግን ቤተሰብ በጣም ከባድ ነው። ያኔ ገንዘብ ብቻ አይደለም የምታጡት፣ ዝምድና፣ እህት ወንድምነቱን፣ እህትነቱን፣ ያ አላህ እናትነት፣ በተለይ በእናትና በአባት ቢስሚላ ያኔ እንዲጨክነው ወዲያና እንዲወጣ እንትን አሉ። ያኔ በተለይ እናት 9 ወር ያረገዘችበት እንዴት አይሰማትም እንዴ? ምን አይነት ጨካኝ ብትሆን ነው? ሲያለቅስ ወላሂ ላዚም እንዴት እንደሚያሳዝን በጣም ነው የሚያሳዝነው። ሲያለቅስ ስቅስቅ ብሎ በቃ ስለ ልቦናው ተጎድቷል። ይሄ ልጅ እንጃ ወጣት ነው፣ ገና ልጅ ነው። ግን እንዴት ነው ወደ ራሱ የሚመለሰው? ያኔ መስራት ይችላለሁ ብሏል። እንደው አላህ ረድቶት ወደ ራሱ ቢመለስ እንጂ እንዴት ነው? እኔ ዘመዶችን አይናቸውን ማየት አልፈልግም ብሏል። ልጄን ግን አንድ ቀን እንኳን ረድቼ ሳላቅ ልጄን ምናምን አስባችሁታል? እንደገና ደግሞ እንግዲህ የልጁ እናትም ጋራ ተጣልተው ሊሆንም ይችላል። ልጁንም ሳይረዳ ኑሮ አንዳንዴ ሚስትም ስትረግምና የልጅምና የሚስትም ርግማን እንባ በጣም መጥፎ ነው። አብራችሁ እንኳን መኖር ባትችሉ መርዳት አለባችሁ። ወላሂ ይሄ ልጅ እንግዲህ አስቡት፣ በገዛ ዘመዶቹ ተሸመጠጠ። በቃ ተካደ። የለፋበት 11 አመት የለፋበትን ወጣትነቱን ልጅነቱን በራ ተቀጥቅጦ የሰራውን ማለት ነው። እኔ
እኔ እንጃ። አሁን እነዚህ ሰዎች እናቲቱን በእርግጥ ጸጸቷ አያኖራትም። የዚህ ልጅ እንባ ገንዘቡም አይጠቅማቸውም፣ እውነት አይጠቅማቸውም። እና ደግሞ አንዳንዶቻቸው እወቁ እስቲ ቢያንስ ማኩረፊያ ነገር መያዝ አለባቸው። ማኩረፊያ ማለት ደበቅ አርጎ መያዝ ልመዱ። ደበቅ ሴቶች ወርቅ ግዙ፣ ወርቅ ግዙ። በአካውንታችሁ የተወሰነ ብር ለማስቀመጥ ሞክሩ። ገባችሁ? በምትፈልጉበት ሰዓት ወንድን አለምኑ፣ ቤተሰብን አለምኑ። እኔ አሁን መሰለን የሆነ በጣም አስቸኳይ ነገር ፈልጌ እህቴን ብር አስተላልፊ ብላት ሙስተሒል አታረገውም። ያኔ እህቴ ለኔ አስባ ነው። በእርግጥ እህቴ ለኔ አስባ ነው። ብር አሰጠኝ በተቀመጠ ብር አንድ ብር አታነሳ። ሀታ አንሺ ለልጅ የሆነ ነገር አርግላ ብላት አታነሳ። እዚህ እንድልክ ነው የምትፈልገው። ገባችሁ? ግን በራሳችሁ የሆነ ነገር እንደፈለጋችሁ ታደርጉታላችሁ። ገባችሁ? እኔ አሁን የቃማይ ማሰራት ሳሰራ ቀየርኩ። አልሐምዱሊላህ ይሄን ቀየረችልኝ። ያኔ ስራም ስለፈታው እንዳልናደድባት ቀየረችልኝ። ባሌን አልለመንኩም። ባሌን ይሄን አርጋላልኩም። ምክንያቱም በራሴ ጠሪቅ ስለሆነ። ሲቀጥል ወርቅ ካላችሁ ደግሞ ችግር ከቸገራችሁ ወስዳችሁ ትሸጣላችሁ። ምክንያቱም ማንንም ሳታማክሩ ወስዳችሁ ትሸጣላችሁ። ለምን 2 ግራም አትሆን ወስዳችሁ ትሸጣላችሁ። ልብስ አሰብስቡ ካላችሁ ወርቅ ከገዛችሁ አንደኛ ባልሽማ ያገባው ምን አገባው ካለሽ ታጌጡበታላችሁ። ከሌለ ደግሞ ካጣችሁ ደግሞ ትሸጡታላችሁ። እኔ አሁን ኢትዮጵያ ብር ባይኖር አልቀይርም ብሎ ወርቄን ሸጠው ነበር። ሰራህ ወላሂ ሸጠው ነበር። ምክንያቱም ነገ ገዛዋል መግዛት ስለምችል ነገ ደህና ከሆንኩ ጤና ከሆንኩኝ መግዛት እችላለሁ። ግን ኢትዮጵያ ስለተቀየረልኝ አሁን በደህናው ጊዜ የተገዛ ወርቅ አሁን ብትሸጡት አትርፎ ነው የምትሸጡት። አትርፋችሁ ነው የምትሸጡት። ግን ለመግዛት በውድ ነው የምትገዙት። ገባችሁ? ስለዚህ የተቀመጠ ብር ባንክ እያጫወተ ልሽ ወርቅ የምትሸጠው እና ወጣ ወረድ የምንላችሁ ፈልጌ ነው። ማኩረፊያ ነገር የያዙ ወርቅ ቀለበታችሁን ግዝት፣ የጆሮም የአንገትም ሲኖራችሁ ብልጥ ሆኑ። ቤተሰብ ከእናት አባት በላይ የሚታመን የለም። ግን ደግሞ ማኩረፊያ ማለት መሰለን በራሳችሁ ነገር በቃ ደበቅ ያለ ነገር ማኩረፊያ። የሴት ልጅ ቦርሳ እኮ ተከፍቶ አይታይም እንዴ! አንዳንዶች እኮ ደሞዛቸውን ራሱ አይናገሩ። ስንት እንደምንሰራ 2005 ከሆነ 2000 ብር ነው የምንለው። ገባችሁ? ምክንያቱም ለክፋት አይደለም፣ ግን እነሱም እንዳይናደዱ እኛም እንደፈለግነ እንድናረግ ቤተሰቦቻችንን እንድንረዳ አብዛኞቻችን እንደዛ ነው የምናረገው። ከአንዳንዱ ሞኝ ደግሞ የወር ደሞዛን ትቀበልና ወስዳ ታስረክባለች። እሱ ታህት ከይፍ ተጋርሞ ወሯን ቆጥራ ትሰጣለች። ሹፉ ኬፍ የቤት ኪራይ ከፍላ የቀለብ ችላ ቤት ሰርታ ለልጇ አልብሳ አገር ስገባ ደግሞ ዜሮ። በጣም ነው የምናሳዝነው። ወላሂ ላዚም በጣም ነው የምናሳዝነው። እና የሚደረግን ነገር ደግሞ እዩ። ያኔ መሰለን ቤት ተሰራ አይደል? ያ ቤት ሲሰራ መቼም እናት አባት ነው። አዎ ከእናት አባት በላይ ማንም የለ። ግን ቢያንስ ስም ሲዞር በእናት አባት ከሆነ አያርግና እናት ወይም አባት ቢሞት ሁላችንም ተካፋይና ነው የሚሉት። ግን እዚህ ሀገር እያላችሁ ገና በስማችሁ እንደሆነላችሁ ከፈለጋችሁ አስቀድማችሁ በስማችሁ አዙራችሁ ነው ሀገር መግባት ያለባችሁ። እዚህ ሆነን እና ኢትዮጵያ ሄደን ሰዎቹ ይቀየራሉ። ምክንያቱም ጥቅማቸው ሲቀር ቤተሰብ ጥቅሙ ሲቀርበት ፊቱን ያዞርባችኋል። ግን እዚህ ያላችሁ ጥቅም ገንዘብ ስላላችሁ ፊታቸውን አያዞሩም። እዚህ ሆናችሁ ቤታችሁን በስማችሁ ለማዞር መሞከሩ፣ መኪናችሁን እንደዛው እንጂ
ኢትዮጵያ ጠቅልላ አድርገን ህድት ብለን خلاص ቤትና መኪና አለኝ እያለ ምስኪን ወይ ክልክል እያለ ሲሄድ አናቀልህም አሉት። እንዴ ሞኝ የኔ ምስኪን እንዴ አወቁ፣ የምር አወቁ። የሆነ ነገር ሲሰራ ራሱ እስቲ እንየው፣ ጎረቤት ጠይቁ፣ ጓደኛ ጠይቁ፣ የምትጠራጠሯቸው ከሆነ ቤተሰብ ማለት ነው። እና ደግሞ እዚሁ ሆናችሁ ለማስተካከል መሞከር አለባችሁ፣ ስም ለማዞር ወላሂ ነው የምላችሁ። ጥቅሙ ሲቀርባቸው ይቀየራሉ። በዚህ ምድር ላይ የሞተ ብቻ ነው ሀሳብ እንትን ማለት የማይችል። ምክንያቱም ሄዷል፣ አንዴ ሞቷል፣ ነፍስ የለውም። ያልሞተ ሰው ግን ሀሳቡን ይቀይራል። እኔ በጣም እየገረመኝ ነው ምን አይነት ዘመን እንደደረስን ማለት ነው። ወላሂ ለአዚም ምን አይነት ዘመን እኔ ባል ቢከዳ ወይም ሚስት ብትከዳ ማልሽ፣ ግን በቤተሰብ ሰው በእናት አባት እንደዚህ ይከዳ እና ኧረ ቢስሚላ። እናትስ ምን አይነት ህሊና ነው የሚኖራል? እና በጣም ነው ያሳዘነኝ ልጁ፣ ወላሂ ለአዚም በጣም ነው ያሳዘነኝ። በጣም ከምነግራችሁ በላይ ነው ያሳዘነኝ። እና አላህ ያግዝህ፣ ጉልበት ይሆነ። የምር ነው የምላችሁ። ቅስማችሁ በቃ ህሊናችሁ ስብርብር ነው የሚለው። ያኔ ስነ ልቦናው በጣም ተጎድቷል። በጣም ስነ ልቦናችን ከተጎዳ ደግሞ ምንም መቃናት አንችልም። ምክንያቱም በቤተሰብ መበደል ማለት በጣም ከባድ ነው። እኔ ሳስበው ብስምላ እኔ ገንዘብ ችግር የለ እንደው ገንዘቡ ጥንቅር ይበል። እህቶቼን ግን ብስምላ እኔ በዚህ ምድር ላይ እንደ እህቶቼ ለእኔ በቃ ህይወቴ ናቸው። አስባችሁታል? እህቶቼ አሁን እኔም ቢከዱ እኔ እንጃ ራሱ ቁም የሚሄድ ራሱ አይመስለኝም። ምክንያቱም በጣም ስለምወዳቸው ማለት በጣም ስለምወዳቸው ገንዘቡ ጥንቅር ብሎ ይቃጣል። እንደው ባዲያ ያጥፋው ምን ይበለው። ግን እህቶቼ አላህ ከእንደዚህ አይነት ቤተሰብ ይጥልን እንጂ እንደዚህ አይነት ቤተሰብ አላህ እንዳያረግባችሁ። አላህ መጥፎ ይሄ ሰይጣን ነው፣ በቃ ሰይጣን ተሾካሽኳቸው ነው። የምር ወላሂ ነው የምላችሁ። ይሄ ገንዘብ የሚባል ነገር በጣም ከባድ ነው። ቢስሚላ እኔ አሁን አንዳንዴ እኔ ጭራሽ በውስጥ ምንም የተንኮል ነገር አስቤ አላውቅም። ያኔ ቤት እንደ አሁን አንዳንዱ ሰው ቤትሽ በስማል ዞረ አያርግና የሆነ ነገር ቢፈጠር ምናምን ሲሉኝ እኔ ሸክክ ያላውቅም ሰራሃ። ያኔ በእርግጥም በእኔ ቤተሰብ ስላላደለ ሸክክ ያላውቅም። ምክንያቱም ከኔ ስህተት እንዲኖር አልፈልግም፣ ከቤተሰቦቼ ስህተት እንዲኖርብኝ አልፈልግም። እህቶቼን ማጣት ስለማልፈልግ ማለት ነው። በባሌ ቤተሰብ ስለሆነ አይ ዶንት ኬር። ያኔ ብሄድም ገንዘብ ነው ገብቷችኋል። ግን በእህቶቼ አሽን ገንዘብ በጣም መጥፎ ነው። ገንዘብ በአሁኑ ሰዓት ገንዘብ ሰውን ቀየረው፣ ወደ ሰይጣን እየቀየረው ነው ወገን። አረ እንደው ምን አይነት ዘመን ደረስ ነው ላይ በጣም ነው ያዘንኩት። በጣም ነው ያሳዘነኝ ልጁ ሲያለቅስ ስቅስቅ ብሎ በቃ እንደ ሲል ልጅ ላይ ኢላላህ ቅስሙስ ብርብር ብሎ በቃ የሚለብሰው ምናምን እዚህ ስንት ነገር ሳውዲ አረቢያ ማሻአላህ ተባረከ ረህማን። እንኳን ለራሳችን ለሰው ነው የምንተርፈው፣ በልብሱ በሁሉም ነገር ለራስ ያኔ አልሐምዱሊላህ። አርቀን እያሰብን ነገ እያልን እንጂ የምር ቤተሰብ ባንረዳ ብዙ ነገር ማድረግ እንችላለን። እኔ እዚህ ሀገር 11 አመቴ 13 አመቴ ምን 11 አመቴ በእርግጥ 2 አመት ጠለብ የሰራሁት ዝም ብሎ ነው። ደሞዙም 700 ብር ነው። ግን ከጠፋ 11 አመቴ ስራ ፈትቼ አላውቅም። እንኳን ብዙ ነገር ማድረግ ይችላል። ግን አንዳንዴ ቤተሰብን ስትረዱ ምናምን ገንዘቡ አይያዝም። ገባችሁ? ለራሳችን አንሆንም። በቃ አርቀን ነው ቤት እንሰራለን፣ የቤት እቃ እናሟላለን፣ ከዛ መስሪያ እንላለን፣ ከዛ ደግሞ መውለድ እንፈልጋለን፣ ማግባት የሆነ በቃ አይደለ ዱንያ እንደሻል ታሯሩጣለች። እና አሁን ይሄ ልጅ እንግዲህ አስባችሁታል። ምስኪን በጣም ጎበዝ ልጅ ነበረ፣ በጣም ጎበዝ ነበር። 11 አመት ተቀጥቅጦ በእርግጥ ወይም ጥሩ ሴት ማግባት አረቃችኋል። እኔ እንጃ ወላሂ ላዝም ምለው ራሱ ጠፋብኝ። በጣም ጠንካራ ሰው ጥሩ ሰው አያገኝም። ሀታ ሲያገባም ሚስትም ጥሩ ሚስት አገጥመውም
ሴቷም ጥሩ ባል አይገጥማትም። በጣም ለፊል ቤቴ የሚል ሰው ጥሩ ሰው አይገጥመው። ቤተሰብም እንደዛው በቃ እንደዚህ አፈር የሚግጥን ለመለወጥ የሚጥር ሰው ቤተሰብ በቃ እንዲህ አንስቶ ፍትፍት አርጎ ቅብር ነው የሚያደርገው ከና ነፍሱ ቅብር። ይሄን ልጅ እኮ ቀብረውታል፣ ወላሂ ለአዝም ቀብረውታል፣ በቁሙ ቀብረውታል። እነሱም በቁማቸው ሙተዋል። ቤተሰብ አባት እናት በቁማቸው ተቀብረዋል። ልጃቸው 11 ዓመት ለፍተው እንደዚህ ጎዳና ላይ ወጥቶ መጠጊያ አቶ የሚለብሰው አቶ ወላሂ ለአዝም በሽብሽብ በጣም ነው የሚያሳዝነው። ሲያለቅስ በዛ ላይ ሲያለቅስ አስባችሁታል? በጣም ነው የሚያሳዝነው። በጣም በነገራችን ላይ እሱ ብቻ አይደለም። የሆነች ልጅም 17 ዓመት ዱባይ ሰርታ ሀገር ስገባ ቤተሰቦቿ ሸመጠጧል። ከነ ልጇ አባረው ወዲያና ጣሏል። ተስፍሽ ሀረርጌው አስጠግቷት ክስ ላይ ነው እሷ ልትከራከር ማለት ነው። እሷ ጠንካራ ስለሆነ ልጆችም ስላሏት ለመከራከር ደፋ ቀና እያለ ይሄ ልጅ ግን ወንድ ልጅ ስለሆነ ወንድ ልጅ እኔ እንጃ በተለይ በቤተሰቦቹ ስለሆነ ነው መሰለኝ መቋቋም አልቻለም። ወንድ ልጅ ትንሽ ይከብደዋል፣ ነገሮችን መቋቋም አይችልም። እና ሴት ልጅ ጠንካራ ናት። ልጆችም ስላሏት እንከር ብላ እየተከራከረ ነው ንብረቷን ልታስመልስ። እና ከእንደዚህ አይነት መጥፎ ቤተሰብ አላህ ይጠብቀን። ቤተሰቦቻችንን እንደ አላህ ይጠብቃቸው። እንደዚህ አይነት የሚንሾካሾክ ሰይጣን እንዳያመጣባቸው አላህ ይጠብቃቸው። የምር ይሄ የበሽታ ነው፣ የምር የበሽታ እንጂ ፈልገውት አይመስለኝም። በቃ የበሽታ ነው እና በጣም ከባድ ነው። አላህ ይድረስልን ሁላችንንም። ይህ እንግዲህ ወንድማችንም አላህ እንባውን ያብስለት ኢንሻአላህ። የምር በጣም የሚያሳዝነው በቤተሰብ የተጎዳችሁ ገንዘባችሁ የተወሰደባችሁን አላህ ሀቃችሁን ይመልስላችሁ። ልፋታችሁን ከንቱ አላህ ያርግባችሁ። እንደገና ደግሞ ጎበዙን ያልተበላችሁ ጎበዝ ለመሆን ሞክሩ። ቢያንስ በራሳችሁ በተለይ ሴቶች ጎበዙን ወርቅ ለመግዛት ሞክሩ። ለምን የ500 የ600 ብር አኮንም ለክፉ ቀን ትሆናችኋል። ወላሂ ነው የምላችሁ፣ ለክፉ ቀን የሰው እጅ ማታዩ ወጣ ብላችሁ ሸርጥ አርጋችሁ ትጠቀማላችሁ። ሲኖራችሁ ደግሞ ትገዙታላችሁ። እና ውዶች ወሬ ያበዛሁን እንግዲህ ዩቲዩብን ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱ። ደህና ክረሙልኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ባይ ባይ።